ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። ይህንን የማለዳ ቁርስ ይዤላችሁ የቀረብኩት ፓስተር አለማየሁ ነሙ ነኝ። ወደ ማለዳ ቁርስ ከማለፋችን በፊት ይህንን ማለዳ የሰጠንን አምላካችንንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ በዘላለም ዙፋን ላይ ያለ የተፈራህና የተከበርክ አምላካችንና አባታችን ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ጊዜና ስለዚህ ሰዓት ሁሉ እናመሰግንሃለን። ክብር ምስጋና ከዘላለም እስከ ዘላለም ለታላቁ ስምህ ይሁን። ስለ ሁሉ ነገር እናመሰግንሃለን። እግዚአብሔር ሆይ ቸርነትህ ተገልጦልን፣ ምሕረትህ በስቶልን፣ ጸጋህን ጨምረህልን ዛሬን ደግሞ በፊትህ እንድንሆን ይህንን ጊዜ ስለባርከህ ስለሰጠህን እናመሰግንሃለን። እነሆ በዚህ ማለዳ ደግሞ እግዚአብሔር የዘላለም አምላክ ያንተ እጅ እንድትዘረጋ በጭንቀት ላሉት የሰላም መንፈስ እንዲሆንላቸው በደስታ ዘይት እንድታረሰርሳቸው እግዚአብሔር ሆይ በቋጠሮ ላሉት ቋጠሯቸውን ትፈታ ዘንድ ያንተ እጅ እንዲዳስሳቸው፣ የታመሙ እንዲፈወሱ፣ ያዘኑ ደግሞ እንዲጽናኑ፣ መልካምነት በፊታቸው እንዲገለጥ በክርስቶስ ኢየሱስ ስም እጠይቅሃለሁ። ጌታ ሆይ ስለምታደርገው አመሰግንሃለሁ። ቃልህን ባርክልን፣ አስተምረን፣ በመንፈስህ ሕይወታችንን አረስርሰው፣ ዳሰን። ሁሉ ለአንተ ክብር ይሁን። ሁሉም በእጅህ አሳልፈን ሰጠንህ፣ በኢየሱስ ክርስቶስ ስም አሜን። እንግዲህ ትናንትና የጀመርነው ኤፌሶን ምዕራፍ 3 ነበረ። ቁጥር 1 ነበር የተመለከትነው። በቁጥር 1 ላይ ነበረ ሰፋ ያለ ነገር በተወሰነችም ደቂቃ ቢሆን ማየት የቻልነው። እንግዲህ በጌታ እስር የሆንኩ እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናችኋለሁ ይላል። እንግዲህ ጳውሎስ የጥሪን ክቡርነት ነው እየነገረን ያለው፣ የጥሪን ታላቅነት ነው። ጥሪ ከእግዚአብሔር እንደሆነ ሰማይንና ምድርን ከፈጠረ እኛን ከፈጠረን ዘንድ የተሰጠ እንደሆነና ይህንን ጥሪ ደግሞ ባልተጠራንበት ሳይሆን እግዚአብሔር እኛን ባልፈለገበት ቦታ ሳይሆን በፈለገበት ቦታ ሲጠራን፣ በዛ ጸጋ ሲጠራን፣ በጠራን ጸጋ ውስጥ ታማኝ ሆነን፣ ቅኖች ሆነን፣ የዋሆች ሆነን፣ ትሑቶች ሆነን ስናገለግል የእግዚአብሔር በረከት በሕዝቡ በእኛም ላይ ይፈሳል። የእግዚአብሔርን ቸርነትን እናየዋለን፣ ምሕረቱን እናየዋለን። እንግዲህ በተጠራችሁበት መጠራት እንደሚገባ ሲል ያለ አግባብ አይደለም ያለ፣ እንደማይገባ የሚመላለሱ አሉ ማለት ነው። ከተጠሩበት ውጪ የሚመላለሱ አሉ ማለት ነው። ወይም ደግሞ ጥሪያቸውን ለማይሆን ነገር የሚጠቀሙ አሉ ማለት ነው። በተለይ አሁን እኔና እናንተ ባለንበት ዘመን እኮ የጸጋ ስጦታ ማለት በገንዘብ እየተቸረቸረ ያለበት ወቅት ነው። በዚህ ጋር ስመጥቀስ ባልፈልግ ለጸሎት ገንዘብ የሚከፈልበት ወቅት መጥቶ ነው። በጣም ይገርመኛል። ከጥጎላ ማይተናነስ በዛኛው በጨለማው ዓለም ይህን ካመጣ ይሄ ይሆንልሃል እንደሚባለው አሁንም ደግሞ በእግዚአብሔር ቤት እኔ የእግዚአብሔር ጥሪ ያላቸው ብዬ አላምንም። ነገር ግን በእግዚአብሔር ቤት ውስጥ ወይም እነሱ አለም ብለው ስለሚሉ ዛፍ እንግዲህ የሚታወቀው ከፍሬ ነውና ይህንን ካመጣችሁ ይሄ ይሆንላችኋል። ለጸሎት ይህንን ይዛችሁ ነው
ተመዝገቡ፣ ይህን ያህል ከፍላችሁ። በዘመናችን ያየነው ትልቅ ክስረትና መንፈሳዊ ውርደት ነው። ማን ያስከፈለው? ሐዋርያት አስከፍለው ነበር እንዴ? የት ጋር ተጽፏል? ክርስቶስ ኢየሱስ በምድር ሲመላለስ ሲያገለግል አስከፍሎ ነበር እንዴ? ካልከፈልኩላችሁ አልጸልይም ብሎ ነበር እንዴ? እንደውም የሚለው እኮ ራራላቸው ነው የሚለው። ይራራላቸው ነበረ። አያችሁ፣ ከጨለማ ሲሆን ርኅራኄ የለም። ሐሰተኞች የበጎቹን ፀጉር ብቻ አይደለም የሚሸልቱት፣ ገፋው አርደው ይበሏቸዋል። ስለዚህ ነው አላግባብ የሆነ ጥሪዎች አሉ ማለት ነው። ጳውሎስ ለዚህ ነው በመጠራታችሁን እንደሚገባ ትመላለሱ ዘንድ እለምናችኋለሁ የሚለን። እንደሚገባ የማይመላለሱ እንዳሉ የተረዳ ነው። እለምናችኋለሁ ያለበት ምክንያት አቢዩዝ እንዳያደርጉት ነው። ጥሪውን ክቡር እንደሆነ እንዲያውቁት ነው። የተጠሩበት መጠራት ለሌሎች በረከት፣ ለነሱም በረከት እንደሆነ እንዲረዱ ነው። በዛ ተመላለሱ የሚለን። እንግዲህ ዛሬ ደግሞ ቁጥር 2 ቁጥር 3 አያይዘን እንመለከታለን። እለምናችኋለሁ ካለ በኋላ በትሕትና ሁሉና በየዋህነት በትዕግሥት እርስ በራሳችሁ በፍቅር ታገሱ፣ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ ይላል። እንግዲህ አገልግሎት ምን ይጠይቃል ብትሉኝ፣ እስቲ ከመስተ መጨረሻው ልጀምር። አገልግሎት ትዕግሥት ይጠይቃል፣ ፍቅር ይጠይቃል። መጀመሪያ የምናገለግለውን ሕዝብ ልንወደው ያስፈልጋል። ኢየሱስ እኛን ስለወደደ ራሱን አሳልፎ እንደሰጠ እኛም ደግሞ የምናገለግለውን ሕዝብ ወደን ራሳችንን አሳልፈን ልንሰጠው ይገባል። ያልወደድነውን ሕዝብ ልናገለግለው አንችልም። ዛሬ እኮ ሕዝቡን ማራቆት የተጀመረበት ምክንያት ለሕዝቡ ፍቅር የላቸው። ከዛ ይልቅ ሕዝቡ ኪስ ውስጥ ያለው ነገር ነው ፍቅራቸው። በኪስ ውስጥ በያዘው ነገር ላይ ነው ፍቅራቸው። ልባቸውን የጣሉት ሰውየውን ማገልገል ላይ ሳይሆን ሰውየው ኪስ፣ ሰውየው ቦርሳ ውስጥ ምን አለ የሚለው ጋር ነው። ለዚህ ነው በፍቅር ታገሱ ይላል። ትዕግሥት የሁሉ ነገር ማሰሪያ ነው። በሁሉ ነገር ላይ ትዕግሥት ያስፈልጋል። እውነተኛ አገልግሎት አልጋ ባልጋ አይደለም። እውነተኛ አገልግሎት ብዙ ነገሮችን ተሸክመን የምናልፍበት ነው። እውነተኛ አገልግሎት የሚጀምረው በትሕትና ነው። በየዋህነት ነው የሚጀምረው። እርስ በራስ በመዋደድ ነው የሚጀምረው። በትዕግሥት ነው የሚጀምረው። ይሄ ሊገባን ይገባል። ኢየሱስ ክርስቶስ ምንድን ያለው? ወደ እኔ ኑ ሲል ከእኔም ተማሩ ሲለን እኔ በልቤ የዋህና ትሑት ነኝ ነው ያለው። ትሕትናን ከክርስቶስ ኢየሱስ ልንማር ያስፈልጋል። ዛሬ አበባ እቅፍ መቀበል፣ የአበባ ጉንጉን ማጥለቅ፣ ምንጣፍ ማስነጠፍ የዓለም ሥርዓት እንጂ የቤተ ክርስቲያን ሥርዓት እንዳልሆነ ግን በደንብ ቅዱሳን ወገኖቼ እንድትረዱ ያስፈልጋል። ኢየሱስ እኮ የመጨረሻ ጊዜ ነው የዘንባባ ዝንጣፊ ያነጠፉለት፣ ወደ ልብሳቸውን ያነጠፉለት ወደ ሞት በሚሄድበት ሰዓት ያችን የአህያ ውርንጭላ ተጠቅሞ ንጉሥሽ ይመጣል የተባለው ትንቢት ይፈጸም ዘንድ አደረገው እንጂ በአገልግሎቱ ዘመን የትም ቦታ እንዲህ አይነት ነገር ሲያደርግ አትመለከቱ። እንደውም በጣም ትሑት ነው። ትሕትናን በእርሱ ሕይወት ውስጥ የዋህነትን፣ ትዕግሥትን እንመለከት ነበር።
ከእርሱ በኋላ ይህንን አገልግሎት ተረክበው ሐዋርያት ስንመለከታቸው በጣም ትሑቶች፣ በጣም ቅኖች፣ የፍቅርና የትዕግስት ምሳሌዎች የነበሩ ናቸው። ጳውሎስና ባርናባስን ማየት እንችላለን። የአበባ ጉንጉን እንኳን ሲያደርጉላቸው ሰው ተፈውሶ አምላክ በሰው መልክ ተገለጠ ብለው የአበባ ጉንጉን ሲያደርጉላቸው ጉንጉኑን አውልቀው በመጣል ልብሳቸውን በመቅደድ እኛ እንደናንተው ሰዎች ነን ያሉት ሐዋርያት ሥራ ላይ ሄደን ስንመለከት ክብርን ለመውሰድ አልደፈሩ፣ ዝቅ ነው ያሉት። ለምን? የተጠሩበትን ያቃሉ። የነሱ ክብር ማን እንደሆነ ያቃሉ። ለእነርሱ ክብር ሊሰጣቸው የሚችለው ማን እንደሆነ ያቃሉ። ዛሬ እኮ ትዕግስት የለን፣ ፍቅር የለን፣ ጠብ ምንድነው ያጣላን ብለን ስንመለከት ገንዘብ፣ ስልጣን፣ የቤተ ክርስቲያን ዋና መሆን። ዋናነት አክሊል አያሰጥም። አክሊል የሚያሰጠው ስራችን ነው። ለነፍሳት መጋደላችን ነው። ነፍሳትን ከጨለማ ወደ ብርሃን ማምጣታችን ነው። የትኛውም ወንበር፣ የትኛውም ታላቅ ሰው ተብሎ በምድር መጠራት ወንበር አያሰጥም። ምናልባት በምድር ታላቅ ያልነው በሰማይ ደግሞ ዜሮ ሊሆን ይችላል። ይህንም በደንብ ልናስተውል ያስፈልጋል። ትልቅነት ያለው በምን ውስጥ ነው ብትሉኝ፣ በማገልገል ውስጥ፣ በመሰጠት ውስጥ፣ ለጌታ ራስን አሳልፎ በመስጠት ያለ ጉዳይ እንደሆነ ልናውቅ ያስፈልጋል። ቁጥር 3 ላይ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ምን አድርጉ? ትጉ። ዛሬ በቤተ ክርስቲያን አንዱ ችግር ከላይ እስከታች በመከፋፈል የተሞላ ነው። በዘር፣ በጎሳ፣ በቡድን፣ በኔነት፣ አውቃለሁ ባይነት፣ በጥቅም የተሳሰረ ቡድኖች ያሉበት ሆናለች ቤተ ክርስቲያን። በዚህ ውስጥ ደግሞ የመንፈስን አንድነት ማየት አንችልም። አንዳንድ ቦታ በሽንገላ የተሳሰረ ወዳጅነት የሚመስል ግን ወዳጅነት የሌለው ሽንገላ የሞላበት ሕይወት ያለበት ሁኔታ ነው ያለው። ለዚህ እኮ ነው መጽሐፍ ቅዱሳችን በሰላም ማሰሪያ መጀመሪያ ሰላምን ፍጠሩ፣ ከዛ በኋላ ደግሞ ምን አድርጉ? የመንፈስን አንድነት። ምክንያቱም ያለ መንፈስ አንድነት ወንጌል ሊሰራ አይችልም። ያለ መንፈስ አንድነት ወንጌል ሊገለጥ አይችልም። በቤተ ክርስቲያን ጸጋ እንዲገለጥ ከፈለጋችሁ፣ በቤተ ክርስቲያን የእግዚአብሔር መንፈስ እንዲሰራ ከተፈለገ፣ በቤተ ክርስቲያን የእግዚአብሔር ኃይል እንዲሰራ ከተፈለገ የመንፈስ አንድነት ሊኖረን ይገባል። ለመጠበቅ ይገባል። ፍቅር ሊኖረን ይገባል። ትህትና ሊኖረን ይገባል። ትዕግስት ሊኖረን ይገባል። ያንን ስናደርግ እግዚአብሔር በኃይልና በስልጣን በቤተ ክርስቲያን ውስጥ ሲሰራ እናያለን። እኔ በዘመኔ አይቻለሁ። አንድ መንፈስ ስትሆን ቤተ ክርስቲያን ፍቅር ሲኖር የእግዚአብሔር መንፈስ እንደ ጅረት ይፈሳል ጉባኤ ውስጥ። ሰው ገና ወደ ጉባኤ ሲገባ አጋንንት መቆም ያቅተዋል። ምክንያቱም የመንፈስ አንድነት ባለበት ቦታ ነው እግዚአብሔር አምላክ ቅዱሱ ጌታ ክቡሩ ጌታ የሚገኘው። ጩኸት ባለበት ብቻ ቦታ አይደለም። ጩኸት ሁልጊዜ የግርግር የሌቦች መገኛ ስፍራ ነው። ዛሬ ብዙ ሰዎችን ሳናግራቸው በመንፈስ ማምለክ እንኳን ናፍቀዋል።
በመንፈስ እግዚአብሔር ፊት መውደቅ ናፍቀዋል። ምክንያቱም ወደ ቤተ ክርስቲያን ሲሄዱ የመንፈስ አንድነት የለም። ነገር ግን ያንን ድካማችንን ለመሸፈን በመሳሪያና በስፒከር ጩኸትና ጫጫታ የበዛበት ነው ያለው። ሰው እግዚአብሔርን እንኳን ለማዳመጥ የሚቸገርበት ጊዜ ላይ ደርሰናል። ቆም ብለን ልናስብ ይገባልላል። እንግዲህ ቅዱሳን ወገኖቼ ለዛሬ ይህንን ካልኩ ይብቃ። ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎታችንን እንድትደግፉ በጌታ ፍቅር ጠይቃለሁ። በስክሪኑ ላይ ባለው አካውንት ቁጥር ደግሞ በልባችሁ እንደሞላ ደስ እንዳላችሁ በፍቅር እንድታደርጉት ምን ጠይቃችሁ፣ በገንዘባችሁ ደግሞ አብራችሁ እንድታገለግሉ በጌታ ፍቅር ጠይቃችኋለሁ። ጭር ጸሎትን ጸልይና ዛሬውን የማለዳ ቁርስ በዚህ ንግታ። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ፣ ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህ፣ ስለ መልካምነት ሁሉ እናመሰግናለን። እግዚአብሔር ሆይ ያንተ እጅ በእኛ ላይ እንዲሆን በኢየሱስ ክርስቶስ ስም እንጠይቃለን። በዚህ ማለዳ ባስተማርከን በመከርከን ነገር ደግሞ ሕይወታችን ታንጾ መኖር እንድንችል እንድትረዳን በክርስቶስ ኢየሱስ ስም እጠይቃለሁ። ስለ ሁሉ ነገር ተመስገን። ይህን ቀን ባርክልን፣ ከክፉ ጠብቀን፣ በደም ሸፍነን፣ በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።